በዚህ ቦታ ውስጥ ደግሞ አገልጋይ ካህናት እንዲፈራበት እንደዚሁ የገንዘብ ችግር ስላለ ይመጡና መምህራኖች ይሄዱብናል። አሁን እንዳይቀር እኛ በዚህ ቦታ ላይ ያለምንም ውጤታ ያለምንም በዚያው ጸሎቱ እንዳይቀር በነፃ እያገለገልን ተግብርና ጋራ ገበሬው ማይከፍለን ምን አግኝቶ ተጅ ወዳፍ ያጣ ጊዜ ስለሆነ ከአቅማችን በላይ ስለሆነ በገንዘብ እጥረት ምክንያት ለአገልጋይ ካህናት ራሱ የሚከፈል ደሞዝ የሌለ በጣም ጥቂት ከህብረተሰቡ የሚወጣ መዋጮ እንደሆነች ለመግለጽ ፈልጌ ነው። በውጭም በኢትዮጵያ ሀገር ውስጥ ያላችሁ ወንድሞች እህቶች ያላችሁን አስተዋጽኦ ረድታችሁን ቤተክርስቲያኑን ህንጻ እንድንጨርስ እርዳታ አድርጉልን። ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ። እንግዲህ ከመዲናችን አዲስ አበባ ከ300 ኪሎ ሜትር በላይ ተጉዘን በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ የዞማ ደብረ ገነት አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ ነው የምንገኘው። እንግዲህ በዚህ ቤተክርስቲያን ከአባቶች ጋር በሰፊ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በጻድቁ በተክለ ሃይማኖት ስም እንጠይቃችኋለን። ተከተሉኝ። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቄስ ተስፋዬ ነገሰ እባላለሁ። እንግዲህ ያው ታሪካቸውን ባለኝ አቅምና በሰማሁት አባቶቻችን በነገሩና ባስተማሩን ለማስረዳት ለእንግዶቻችን የምፈልገው ያው አባታችን አቡነ ተክለ ሃይማኖት ይህን ቦታ የባረኩትና የቀደሱት ስለሆነ ሀገሩ ላይ በዚህ ቦታ ላይ መጥተው በጥንት አባቶቻችን ታሪክ የሚነገረው ታቦተ ተክለ ሃይማኖትንና ገድላቸውን ይዘው አባ ሰረቀ ብርሃን የተባሉና አባ ተክለ ሃይማኖት የተባሉ አባታችን ከደብረ ሊባኖስ መጥተው አባታችን ቅድም እንደገለጹ አንድ ነጭ ወይፈንና አንድ አውራ ዶሮ ይዘው በእግራቸው እየሄዱ ታሪክና በረከት ለማውጣት ታሪካቸውን ለመግለጽ ሰማያዊ ዋጋ ለማግኘት ሲንገላቱ የኖሩ ባህታዊዎች አባ ሰረቀ ብርሃንና አባ ተክለ ሃይማኖት የተባሉት በዚህ ቦታ ይዘው ሲንገላቱ እዚህ ቦታ እንዳረፉ ይነገራል። አባታችን አቡነ ተክለ ሃይማኖት ምስጋና ለነሱ ይሁን። ይህን ቦታ ባርከውልናል። አሁን ባርከውልን ይህንን ቦታ ያው አሰርተን እዚህ ቦታ ደርሰናል። በማን ደጋፊነት? በውጪ በእውነቱ ትላልቅ አባቶች እየረዱን እዚህ ጋር ያለው መቼም ገበሬው ተጅ ወዳፍ ስለሆነ የሚያነሳው ሳንቲም ስለሚያጣ ምንም የማናገኘው ነገር ስላለ አሁን ከዚህ ቦታ ላይ ሳንቲም ስላነሰን አጥር ቀርቶናል። አጥሩ ክፍት ስለሆነ ከብቱም እየገባ አራዊቱም ምኑም እየገባ ዘበኞችን በጣም ስለሚያሰቃይ ያለውን ነገር ዘበኞች ተጠንቅቀው ለመጠበቅ አስቸጋሪ ነገር ስለሆነ ያለውን ነገር ለመፈጸም የሳንቲም አቅም ከገበሬው አቅም ምንም ስለሌለ እንዳው ያው መቼም ልመና ጭምር የመጡትን እንግዶች ለማስቸገር ተዘጋጅተናል ለማለት ፈልጌ ነው። በዚሁ ላይ እንግዲህ የቀረን አጥር ካብ በጣም ጠበቅ ባለመልኩ ለመስራት ስለተዘጋጀን እድሞ ተጀምሯል። መዝጊያ ስለሌለው ያለው ነገር ወለል ዙሪያውን ይኸውና ሳር ነው የሚያበቅለው እንዳያችሁት። እንደገና ጽሕፈት ቤት የለም፣ ዕቃ ቤት የለም። ይሄን ለመስራት አቅም ስለሌለን ባላችሁ አቅም እንድትረዱን ስንል በአባታችን በአቡነ ተክለ ሃይማኖት ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይጠብቃል። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ቄሰ ገበዝ ቄስ አሻግሬ እስጢፋኖስ እባላለሁ። ከዚህ በመቀጠል የማቀርበው ሀሳብ ይህ ቤተክርስቲያን ሲመሰረት በዚህ ቦታ ላይ ይህ ቤተክርስቲያን ሊመሰረት የበቃው ከጥንት ከአባቶቻችን ነጭ በሬ ይዘው ሲጓዙ ቤተክርስቲያን ለመስራት በየቦታው በየተራራው ላይ ተላልፈው ነበር። ተላልፈው እዚህ ቦታ ላይ ሲደርሱ ያ በሬ ቢተኛ በሬው በተኛበት ቦታ ላይ ይኸው ያንገታቸው መስቀል አሁንም አለ።
የተገኘ ነው። ከዚህ ቦታ ላይ ቤተ ክርስቲያን ተመስርቶ ለ3 ጊዜ ያው ጠላትን ቢያቃጥለው፣ በአሁኑ ጊዜ ደግሞ ይኸው በምስጥና በብል በመበላት በሸንበቆ የተሰራ ቤተ ክርስቲያን ነበረ። በአፈር የተገነባ ድንጋይ ነበረ። ያ አልቆ ተገንብቶ ዛሬ እዚህ ላይ መሆኑን ይታያል። አሁን በዚሁ ላይ ይህ ቤተ ክርስቲያን እዚሁ ተሰርቶ ይኸው በአሁኑ ጊዜ ያለው ችግርና የገንዘብ አስተዋጽኦ ችግር በጣም ከፍተኛ እየገጠመን ስለሆነ የቤተ ክርስቲያኑ ስራ ገረገራውና የአውደ ምሕረቱ ዙሪያ የዕቃ ቤቱ ምናምኑ ይሄ ሁሉ የደወል ቤቱ በሙሉ ያለው ነገር የተጓደለብን መሆኑ ይታወቃል። ይኸው እያያችሁት ነው። ስለዚህ በውጭም በዚሁም በሀገር ላይ ያለውን ገበሬ በማስቸገር ወይንም በምንም ብለን ስራው የሚፈጸምልን ስላልሆነ የሚያልቅልን ስላልሆነ አሁንም ደግሞ ከዚህ ከፍ ባለ በውጭ ያሉ ጓደኞቻችንና ዘር ትውልድ ሁሉ የክርስቲያን ሃይማኖት የያዘ ሁሉ ማንም እንዲረዳን በእግዚአብሔር ስም በተክለ ሃይማኖት ስም እንዲረዱን እያል እና ይሄ ስራ እንዲያልቅልን እያል እናሳውቃለን፣ እንለምናለን። ተክለ ሃይማኖት ከእናንተ ጋር ሆነው ሁሉንም ነገር ይህን ተላልፎልን እርዳታው እንዲደረግልን ስል እንጠይቃለን። በዚሁ ላይ በዚህ ቤተ ክርስቲያን በነበረው ቤተ ክርስቲያን ላይ በነባሩ ቤተ ክርስቲያን ላይ ቀደም ሲል ይህ ቤተ ክርስቲያን ተሰርቶ በነበረበት ጊዜ አጽመ ጻድቅ ነበረበት። አባ ሰረቀ ብርሃን የሚባሉ ነበሩ። በዚሁ በቦታው ላይ እንደነበሩ ያው ጠላት በሚመጣ ጊዜ ታገሩ ላይ በጌ ምድር የሚባል ከዚህ ከኛ ጋር ወስደው በጌ ምድር የሚባል ወስደው ቀበሯቸው ይባላል። እዚህ 7 ዓመት ድርቅ ሆነ። እዚህ ቦታ ላይ 7 ዓመት ድርቅ ቢሆን ከዚህ ያሉት ገበሬዎች ደግሞ ተነስተው ስንቅ ሰንቀው ጭብጦ ይዘው በጌ ምድር ላይ ሄደው ያ አጽመ ጻድቅ የተቀበረበትን ቦታ ሲፈልጉ በጎች እረኛ ሕፃናት በዚያ ቦታ ስታግድ በጌ ምድር የሚባለው ቦታ ላይ እነኛ እረኞች ስተላለፉ እነኛ ሰዎች በደን ተደብቀዋል። በዚያ ቦታ ላይ ወደ አባ ሰረቀ ብርሃን መቃብር ጋር በያቸውና ነይ ይሏታል። ያችን ሕፃን ሲሏት በዚያ እነኛ አባቶች ያሉ ያንን አጽመ ጻድቅ ከዚያ ቦታ ፈልሰው አንጥተው እዚህ በገቡለት ዝናብ ጥሎ አደረ ይሉናል አባቶቻችን። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ አጭር መልእክት ለማስተላለፍ ነው። ስሜ ተሰማ ሞገሴ ይባላል። ዞማ ደብረገነት አቡነ ተክለ ሃይማኖት ምክትል አስተዳዳሪ ነኝ። የዚህ ታላቅ ደብር የታሪኩ አመጣጥ ቅድም አባቶች የገለጹት እንዳለ ሆኖ እኔ አሁን በቅርብ ያለውን በስራ ላይ ያለን እንቅስቃሴና ያጋጠሙ ችግሮችን ብቻ አጠር አድርጌ ለመግለጽ ነው የምፈልገው። ይሄ ቤተክርስቲያን በፊት እንግዲህ የነበረበትን ችግር ቅድም የተገለጸው ሆኖ 2011 ዓመተ ምህረት ላይ ያ በጭቃ የተገነባና በሸንበቆ የተገነባ የተከደነ ቤት ፈርሶ ይህን ህንፃ ለመስራት ያው በቀሲስ ከበደ ገብረ ሰማዕት አስተባባሪነትና ታላቅ መስዋዕትነት በመክፈል የአካባቢውን ህብረተሰብ አቅም በፈቀደ በጉልበትም በገንዘብም በማስተባበር ከሌሎች የዚህ አካባቢ ተወላጅና በጎ አድራጊያን ደግሞ በገንዘብም በተለያየ ማቴሪያል በመርዳት እዚህ ደረጃ ሲደረስ ያው እንደምታዩት የአውደ ምህረት ወለል ይሄ የደረጃው እንኳን ሊሾን የዙሪያ አጥር የደወል ቤት ልዩ ልዩ የዕቃ ቤቶችና ቢሮዎች የመሳሰሉ ስራዎች ሲቀሩ በገንዘብ እጥረት ምክንያት እዚህ ላይ ቆመናል። ስለዚህ አካባቢው ህብረተሰብ ደግሞ ገንዘብም አውጥቶ በጉልበቱም ለመርዳት በተደጋጋሚ በድርቅ በተለያዩ የተባይ ክስተት ችግሮች ከእጅ ወዳፍ የሆነ ኑሮውን እንኳን የሚኖርበት በጣም ከፍተኛ ችግር ያለበት ስለሆነ ከአቅማችን በላይ ስለሆነ በገንዘብ እጥረት ምክንያት ያው እዚህ ላይ የቆምን ስለሆነና ሌላም በተጨማሪ ለአገልጋይ ካህናት ራሱ የሚከፈል ደሞዝ የሌለ በጣም ጥቂት ከህብረተሰቡ የሚወጣ መዋጮ እንደሆነች እና ሌላ ምንም ገቢ የሌለው መሆኑንና አገልጋይ ካህናትም ስለዚህ በተለያየ በማህበራዊ ኑሮ በምን የተሳሰሩ ካልሆነ በስተቀር ወደ ሌላ ቦታ ላይ በመፍለስ ገንዘብ ፍለጋ ኑሯቸውን ለመደጎም በማድረግ አገልጋይ ካህናትም እጥረት ያለበት መሆኑንና ደሞዝም የምንከፍለው በጣም የተቸገረ መሆኑን ለመግለጽና ስለዚህ በስራውም ዙሪያ ላይ እነኚህ ከፍተኛ ችግሮች ያሉ መሆኑን ለመግለጽ ፈልጌ ነው። አሁን እንደምታዩት ዙሪያ አጥሩን በጅምር ላይ የቀረበት ሁኔታ አለ።
እድሞም 2 በሮች ጀምረናል። እንዲሁ በጅምር የቀረበት በሚያሳዝን ሁኔታ በጥሩ ሁኔታ መሰረት ተጥሎ በገንዘብ እጥረት ምክንያት የተቋረጠበት ሁኔታ እንዳለና አሁን እኛ የምናሳስበው በውጭም በሀገር ውስጥም ያሉ ኢትዮጵያውያን ኦርቶዶክስ የሆኑ ሁሉ እናንተ ይህን መልእክት አስተላልፋችሁልን አስፈላጊውን ትብብር በገንዘብም በማቴሪያልም አቅም በፈቀደ አድርገውልን እኛም ደግሞ ህብረተሰቡን በማስተባበር በጉልበት አስተዋጽኦ አድርገን ይህን ስራ እንዲያልቅልን እናንተም እንድታሳስቡልን መልእክቴን አስተላልፋለሁ። በስር ባለው አካውንት እንዲገባልንና ገንዘቡ ወደ ስራ ላይ እንዲውልልን አስፈላጊውንና የሚቻላችሁ ሁሉ ትብብር ብታደርጉልን የሚል በድጋሚ መልእክቴን ለማስተላለፍ ነው። አመሰግናለሁ። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ። እኔ ምናልባት በመጀመሪያ ሀሳብ የማቀርበው በሰሜን ሸዋ ሀገረ ስብከት በአንኮር ወረዳ በዞማ ደብረገነት አቡነ ተክለ ሃይማኖት ህንጻ ቤተክርስቲያን ምናልባት የሶስተኛ እድሳት ተተጀመረ 2011 ዓመተ ምህረት ሰኔ 8 ነው። ይሁን እንጂ ከዚያን ጊዜ ጀምሮ ስራው ተጀምሮ ባለ እየተጓጓዘ በገንዘብ እጥረት ምክንያት እስካሁን እዚህ ደርሷል። ሆኖም ምናልባት ይሄ የግቢዎቹ ስራ እንዳለ ሆኖ ውጭውን ያለ ብዙ ጉልበት ገንዘብ የሚያስፈልገው ነገር ብዙ ነገር ቀርቶናል። ይህም ቅድም እንደተዘረዘረው መቃኞ፣ የደረጃ ዙሪያ ተራዞን ማንጠፍ፣ እንደገና አጥር እድሞ ምናልባት አንደኛው 3 በር ያለው ነው፣ አንደኛው 1 በር ያለው፣ አንዱ የካህናት መግቢያ፣ መካከለኛው መኪና መግቢያ፣ ሶስተኛዋ ደግሞ የምእመናን መግቢያ፣ ያቺ ደግሞ የመሿለኪያ በር የሆኑት በሮች እነሱ ዛሬ ሲታሰብ ብዙ ወጪ ብዙ ገንዘብ ይጠይቃልና ይህን ለመስራት እኛ አቅም በማጣታችን ነው ምናልባት ልናሳስብ የምንፈልገው። ይህም እንዳለ ሆኖ ምናልባት ዛሬ ከእጅ ወደ አፍ ሆኗል። የገበያ ሁኔታ ዋጋ እየቀጠለ ገበሬውም የሚያነሳው ነገር ስላጣ በጉልበቱ ብቻ እየረዳ ገንዘብ ጋር ሲደረስ ገንዘብ ለመክፈል እጃችን ስላጠረብን እኛ የምንጠይቀው እናንተን ለማሳሰብ የምንፈልገው ከዚያም ብላችሁ ከዚያ አግዛችሁን በገንዘብ በስር ባለው አካውንት ልካችሁልን ይሄን የጀመርነውን ስራ እንድንገጥም ይሄንን እንድትተባበሩንና እንድታግዙን ነው። ምናልባት አሁን ገንዘብ ካገኘን አርሶ አደሩ ህዝቡ ጉልበት ይችላል። ምንም ማንም ወደ ኋላው የሚል ሰው የለም። ሁሉም ይረዳናልና እናንተም እንድትረዱን እስር ባለው አካውንት ገንዘብ አሰባስባችሁ እገዛ እንድታደርጉልን በአክብሮት እጠይቃለሁ። አመሰግናለሁ። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እንግዶቻችን እንኳን ለዚህ ቦታ ለተከበረ ለቅዱሳን ቦታ ለመርገጥ አበቃችሁ። ወንድሞቻችን ሁሉንም ዘርዝረውታል። እኔ እንኳን ለዚህ ቦታ አገልጋይ ወይም ጸሎት አድራሽ መርጌታ እባላለሁ። መርጌታ ብርቅዬ አክሊሉ እባላለሁ። በዚህ ቦታ ላይ ስኖር ዲያቆናቶች እያስቆጠርኩ ትንሽ ከፍ ያለ ትምህርት ለመስጠት እውቀታችን ያጠር ያለ ስለሆነ መምህራኖች እየቀጠርን ይመጡና በዚህ ቦታ ላይ ያው ቅድም ተብሏል በገንዘብ ማጣት ያጀምሩና ይሄዱብናል። ስለዚህ እኔ እንኳን በዚህ ቦታ ላይ ሳገለግል ወደ 45 ዓመት ይሆነኛል። ስለዚህ በዚህ ቦታ ላይ ለጸሎቱ እንዳይታጎል አባቶች ያቆዩትን ጸሎት እንዳይታጎል እያለን ከጓደኞቻችን ጋር እንደዚሁ በድፍኑ ያለምንም ጥቅም ተግብርና ጋራ እየሰራን እዚህ ድረስ ደርሰናል። ስለዚህ ትልቁ ነገር ምን መሰላችሁ? አሁን እንግዲህ እነዚህ ወገኖቻችን ከሩቅ ከቅርብ ብለው ተባረው መቼም እግዚአብሔር የቅዱሳን ቦታ ስለሆነ ወደ ውጭም ወዲያም በስራ ጉዳይ እየሄዱ እግዚአብሔር አምላክ ስራቸውን እየባረከላቸው የተረፉትን አስራት ይህን ህንፃ እንደዚህ ሊያበረክቱልንና እንዲህ ሊያሳምሩልን በቅተዋል። ስለዚህ እኔ አሁን ሁሉንም ነገር ተዘርዝረዋል። አባታችን ተክለ ሃይማኖት አንዲት ነገር ተአምር የሰሩበት ነገር አለ። እንዴት ነው ተአምራቸው? ገድላቸው ላይ ስንመለከት ከግራራያ ወደሚባለው ወደ ዞረሬ ተዞረሬ ወደ ደብረ ምሕረት የምትባል ይቻት ከኛ በላይ ተራራ እዚያ ላይ ሲደርሱ ይህን ሁሉ አጋንንት አባረሩ። እዚህ ቦታ ባህር አልቅም የሚባል አንድ ከባድ ሰይጣን ነበር፣ አዛር አንጋሽ። እሱን
ይዘው ወደ እንትኑ አስገብተው እስከ ማመንኮስ የደረሱ አባት ናቸው። በዚህ ቦታ ላይ እሱን ነቅለው ይህንን ቅድም እንደተባለው ያንገታቸው ማህተብ መስቀል ተገኝቶ በዚህ ቦታ ላይ አልደግሞም የተገኘ ሁኔታ ነው። አሁን በዚህ ላይ ትልቁ ነገር እንግዲህ እነዚህ ቅዱሳኖች ያበረከቱት እነኚህ የሀገራችን ትውልድ ሁሉ እዚህ ህንፃ ላይ አድርሰውልናል። አሁን በዚያው በስሩ ባለው አካውንታቸውን ይህንን የተጀመረውን ወደ ፍጻሜ ላይ እንዲያደርሱልን ያው ቅድም ተነግሯል። አሁን እኔ የማምለው ምንድነው በዚህ ቦታ ውስጥ ደግሞ አገልጋይ ካህናት እንዲፈራበት እንደዚሁ የገንዘብ ችግር ስላለ ይመጡና መምህራኖች ይሄዱብናል። አሁን እንዳይቀር እኛ በዚህ ቦታ ላይ ያለምንም ውጤታ ያለምንም በዚያው ጸሎቱ እንዳይቀር በነፃ እያገለገልን ተግብርና ጋራ ገበሬው ማይከፍለን ምን አግኝቶ ተጅ ወዳፍ ያጣ ጊዜ ስለሆነ እንደዚሁ ግማሹን ተሰርቶ ግማሹም የቀረበት ምክንያት ያው በገንዘብ ነውና ጸሎቱም ቢሆን እንደዚያው እንዳይቀርብን እንድታሳስቡልን ስንል በእግዚአብሔር ስም በተክለ ሃይማኖት ስም ጠይቃለን። እናመሰግናለን። እዚሁ ላይ እናበቃለን። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ በዚህ ቤተ ክርስቲያን ስር የምንገለገል ህዝቦች በውጭም በኢትዮጵያ ሀገር ውስጥ ያላችሁ ወንድሞች እህቶች ያላችሁን አስተዋጽኦ ረድታችሁን ቤተ ክርስቲያኑን ህንፃ እንድንጨርስ እርዳታ አድርጉልን። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። እንግዲህ ቤተሰቦቻችን ከአባቶቻችን ጋር የነበረን ቆይታ ይህን ይመስል ነበር። ቤተክርስቲያኑ እንግዲህ እንደምታዩት ምንም አይነት የገቢ ምንጭ የለውም። እንደምታዩት እንግዲህ በረሃ ነው፣ በቀኝም በግራ ምንም አይነት የገቢ ምንጭ የለውም። እንግዲህ ውድ ተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በአገር ውስጥም በአገር ውጭም ያላችሁ እጃችሁን እንድትዘረጉላቸው በጻድቁ በአቡነ ተክለ ሃይማኖት ስም እጃቸውን ወደ እናንተ ዘርግተዋልና ያቅማችሁን የፈቀደውን 5-10 እያላችሁ እንድታግዟቸው በልዑል እግዚአብሔር ስም እንጠይቃችኋለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ቸር ሰንብቱ። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሰረተ ጊዜ ጀምሮ አስታዋሽ ያጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን